ከዞኑ ዋና ከተማ ወልቂጤ እስከ ገዳሙ ድረስ ያለው 52 ኪሎ ሜትር ነው። ከወረዳው ከተማ አገና ከተማ 10 ኪሎ ሜትር ነው። ከዋናው አስፋልት ታጥፎ ወይም ደግሞ ሶር ገረፋ የሚባል አካባቢ በኮረኮንች የሚያስገባ መንገድ አጭር መንገድ አለ። በመካነ ቅዱስ ቆጠር መልሰው እስኪ ሁሉ ይፈሳ በመካነ ቅዱስ ቆጠር እስመ እምኔሃ ይትቀዳ እስመ እምኔሃ ይትቀዳ። ይህ ዛሬ ብዙዎች ተሰባስበው የሚማሩበት እንዲህ በአማረ መስክ ላይ ተቀምጠው የጥንቱን ሊቃውንት ትምህርት የሚወራረሱበት ገዳም የተተከለው ከ14 ዓመታት በፊት ነበር። ለምን ይህንን ጥቅጥቅ ያለ ጫካ መረጡት ቢሉ ደግሞ ከዘመናት በፊት የነበረው የአባቶቻችን ታሪክ አስገድዶን ብለው ይመልሳሉ። ከዚህ አስከትሎ የምትሰሙት በጉራጌ ሀገረ ስብከት እዣ ወረዳ ቤተ ክህነት ስር የምትገኘው የቆጠር ገድራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም ታሪክ ነው። እነሆ ባሕታዊ አባ ገብረ ክርስቶስ የተባሉ አባት ከጣና ቂርቆስ አካባቢ በአባቶች ተልከው መጥተው በወልቂጤ ሀገረ ስብከት በመግባት በዚህ አካባቢ መሰረት ድንጋይ ተተቀመጠ የቅድስት ኪዳነ ምሕረት ገዳም ከዚህ በፊት ታሪካዊ ዋሻዎች እንደሚገኙ አባቶች ልከውኛል በማለት መጥተው የሀገረ ስብከቱን ስራ አስኪያጅ አነጋግረው ከሚመለከታቸው አካል ጋራ በመነጋገር በቦታው ያለው የአባቶችን መልእክት ይዘው የመጡ አባት በቅርብ በሚገኝ ቆጠር ደብረ ሰላም መድኃኔዓለም ካቴድራል ላይ ለ7 ቀን ሱባኤ ይዘው ቦታው የአካባቢው ምእመናን ካህናትና ሰንበት ትምህርት ቤት ወጣቶች በተገኙበት ዋሻዎች እንዲታዩ ወይም ደግሞ ያሉበት ቦታ በማሳየት እንዲገኙ ተደርገው መነሻው 2003 መሰረት ድንጋይ ተቀመጠ። በ2014 ደግሞ እንደዚህ አይነት ታሪኮች እንዳሉ በዚህ አባት ተገለጸ ማለት ነው። በመጨረሻ በ2005 በከምባታና ሀዲያ ስልጤ ጉራጌ ሀገረ ስብከት ሊቀ ጳጳስ በነበሩ አቡነ ቀለሜንጦስ ቆጠር መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም ተብሎ ተሰይመዋል ማለት ነው። በአሁኑ ሰዓት ወደ 10 ዋሻዎች ወጥተው ብዙ ታሪካዊና ቅርሶች ዋሻ ውስጥ ተገኝተዋል። እንደዚሁ በፊት የአምልኮ ስፍራ እንደነበረ በዋሻው ውስጥ አገልግሎት ይገለገል እንደነበረ የሚጠቁሙ ምልክቶች የቤተ ክርስቲያን ቅድስተ ቅዱሳን ቅድስትና የመሳሰሉ ታሪካዊ ይዘት ያላቸው ዋሻዎች ተገኝተዋል። አሁን እየተጎበኙ በአገልግሎት ላይ ይገኛሉ። ቅርሶቹ የተገኙት ቅርሶች በአብዛኛው ከኦሪት መስዋዕት ጋር የተያያዙ መስዋዕት ኦሪት የተሰዋባቸው ጻህሎች የተለያዩ ማህፈዶችና በአብዛኛው ከኦሪት መስዋዕት ጋራ ከኦሪት አገልግሎት ጋር የተያያዙ ብራናዎች ስዕለ አድኖች የመሳሰሉት ተገኝተዋል። በሙዚየም ውስጥ ይገኛሉ።
ቆጠር በአካባቢው የሚገኝ የጎሳ መጠሪያ ስም ሲሆን ማህበረሰቡ እንደሚለውም ከነዋሪው በመነሳት ደኑና ስፍራው ስያሜውን ተጋርቷል። ጥንታውያን አበው የኋላው ከሌለ የለም የፊቱ ይሉትን ብሂል ይዘን የስፍራውን ቀደምትነት ከሚያስረዱት ዋሻዎች መካከል ጉብኝታችንን ጀምር ዘንድ ወደድን። ኋላ መለስ ብለን አሁናዊ አገልግሎቶችን ለመቃኘት መነሻውን ማወቅ በመሻት የቆጠርን ለምነት በሚያስረዱ ዛፎችና አረንጓዴ ምድር መሃል ለመሃል ተጉዘናል። ይሄ ከዋናው ከቤተ ክርስቲያኑ በመራብ በኩል የሚገኝ ዋሻ ጥንታዊ ዋሻ ነው። እዚህ ውስጥ በዋናነት በዋሻው የመጀመሪያ የቤተ ክርስቲያን አገልግሎት ያገለግል እንደነበረ ከሚያሳዩ ነገሮች በዚህ በኩል የምታዩት መስቀል ቅርጽ አለ እና ደግሞ በዚህ በኩል ክፍሎች አሉ። ግብር ቤትና እንደ ቤተልሔም ይገለገሉበት እንደነበረ በወቅቱ ተልከው የመጡ አባት ገልጸዋል። ይሄ ዋና መግቢያ ነው። ይሄ ከዋናው ቤተክርስቲያን በምስራቅ በኩል የሚገኝ ዋሻ ነው። በዚህ ዋሻ 3 ክፍሎች ይገኛሉ። አንደኛው እስከ 62 ሰው የሚይዝ ነው። አንደኛው እስከ 25፣ አንደኛው እስከ 100 ሰው የሚይዝ ዋሻዎች አሉ ማለት ነው። አንደኛው የመጀመሪያው እንደ ቅኔ ማህሌት፣ ሁለተኛው እንደ ቅድስተ ቅዱሳን እና ሶስተኛው እና ዋናኛው እንደ መቅደስ የሚያገለግል
ዋሻ ነው ማለት ነው። በዚህ ዋሻ የተለያዩ ታሪካዊ አሻራዎች ተገኝተዋል። የቅዱስ ዮሐንስ መጥምቅ ወይም በመጀመሪያው በኦሪቱ ጽላት አቀራረጽ የተቀረጸ ጽላት እዚህ ዋሻ ተገኝተዋል እና ሌሎችም ብዙ ታሪኮች እዚህ ተገኝተዋል። ሌላው በዚህ ዋሻ በሶስተኛ ወይም ደግሞ እንደ መቅደስ በሚያገለግለው ዋሻ ውስጥ በተለያየ ጊዜ የሚፈልቅ ጸበል አለ፣ በቀስተ ደመና መልክ የሚወርድ ያ ጸበል ደግሞ ብዙ ታሪካዊና ፈዋሽ ጸበል ነው። ውስጥ ገብተን ማየት እንችላለን። እሺ በመጀመሪያው በቅኔ ማህሌቱ ገለጻ እንዳደረግነው ይሄኛው ቅድስተ ቅዱሳን ማለት ነው። እስከ 25 የሚይዝ ነው። ቀጣይ ደግሞ ውስጥ ገብተን የመቅደሱን ያሉት ነገሮች እናያለን። እስከ 25 ሰው የሚይዝ ስፋት ይሄ ዋናው የአገልግሎት ክፍል ወይም ደግሞ ቅድስቱ ነው። እዚህ ቅድስት ውስጥ ቅድስት ተብሎ በተሰየመው ዋሻ ውስጥ የተለያዩ ታሪክ ተገኝተዋል። ከነዚህም የቅዱስ ዮሐንስ መጥምቁ ጽላት ወይም ደግሞ በኦሪቱ የጽላት አቀራረጽ የተቀረጸ የቅዱስ ዮሐንስ መጥምቅ ጽላት እዚህ ውስጥ ተገኝቷል። እንደዚሁ እዚህ ጋር ጽላቱ የተገኘበት መንበር እዚህ ጋር እናገኛለን ማለት ነው። የዚህ የቅድስቱ ስፋት እስከ 100 ሰው የሚይዝ ነው። በዚህ ዋሻ ውስጥ ብዙ የሚያሳልፉ ዋሻዎች አሉ። ርቀት ስላላቸው ከሌሎች ዋሻዎች የሚያገናኙ ናቸው ተብሎ ነው የሚታመነው። በዚህ በኩል አንድ አለ፣ እንደዚሁ በዚህ በኩል አለ። ይህ ዋሻ ብዙ ርቀትና ከሌሎች ዋሻ የሚያገናኝ እንደሆነ ነው የሚታመነው። በቃ እነዚህ ናቸው። በዚህ ያሳዩአቸው እንትኖች ናቸው። ከዛ ይህ ዋናው የአገልግሎት ስፍራ ነው ማለት ነው። የቀሩን ደግሞ በውጭ ስንወጣ የምናያቸው አሉ። እመቤታችን በስደቷ ወቅት ያረፈችበት ድንጋይ
ቅድስት ላይ አለ። ስንወጣ እናየዋለን ማለት ነው። መስዋዕተ ኦሪት ተፈጸመ በዝንቱ እብን ነው የሚለው። ይህ መስዋዕተ ኦሪት በዚህ ንዋየ ቅድሳት ላይ መስዋዕተ ኦሪት ተፈጽሞበታል የሚል ትርጉም የያዘ የግዕዝ ቃል ነው የተጻፈበት ድንጋይ ነው ማለት ነው። ይሄ እዚህ ጋር ዋ አለች፣ አለች፣ ተ አለች፣ እዚህ ጋር ደግሞ ኦ እዚህ ጋር አለች፣ ሪ እዚህ ጋር አለች፣ ተ እዚህ ጋር መስዋዕተ ኦሪት ተፈጸመ፣ ተፈጸመ በዝንቱ በዝንቱ ይህ የጥንቱ የቀደምት አባቶቻችን አሻራ ነው። ዛሬስ የአባቶቻቸው ልጆች ስፍራው ላይ ምን ቁም ነገር ጉዳይ ይዘዋል ብለን መጠየቃችን አልቀረም። አይናችንም እንዲህ ባለው ጥቅጥቅ ባለ ጫካ መካከል እጅግ የሚያምር ዲዛይን ያለው ህንጻ ቤተክርስቲያን ተመልክቷልና ከማድነቅ አልፎ እንዴት ስንል ጥያቄ ሰነዘርን። ገዳሙ አካባቢውን በሚገባ ይጠቀምበታል። ዛፎቹም ከጥላነትና ከውበት አልፈው ለዘመናት ታሪክን በጉያቸው ሸሽገው እንዳቆዩት ሁሉ የዛሬውንም ለመጪው ለማሻገር እጆች ያዘዟቸውን ሁሉ ይሰራሉ። ለዚህም የገዳሙን የንብ ማነብ ስራና ከብት እርባታውን ብቻ መመልከት በቂ ነው። አገልግሎቱ በአሁን ሰዓት ያው መንፈሳዊ አገልግሎቱ በሰፊ እየሰጠ ይገኛል። በዋናነት ገዳሙ የሚታወቅበት የአብነት ትምህርት ቤት ነው። በአብነት ትምህርት ቤት ከተገደመ በኋላ ይህ ገዳም መሰረታዊ የአብነት ትምህርት ቤቶች 6 የአብነት ትምህርት ቤት የአቋቋም፣ የመጽሐፍ፣ የቅኔና የቅዳሴ፣ የንባብ የመሳሰሉ የአብነት መምህራን በገዳሙ ውስጥ ይገኛሉ። ብዙ ደቀ መዛሙርት እዚሁ ገዳሙ ውስጥ ወጥተዋል ማለት ነው። አሁንም ደግሞ የአብነት ትምህርት ቤቱ በተጠናከረ ሁኔታ እየቀጠለ ይገኛል። የአካባቢው ማህበረሰብ የሚተዳደረው በግብርና ነው። ለገዳሙ የሚያደርጉት መንፈሳዊ አስተዋጽኦ በአብዛኛው በጉልበት ባላቸው ሀብት በግብርና እንደሚተዳደር ሰው አሁን ህንጻ ቤተ መቅደሱ ሲታነጽ የሚያስፈልጉ ግብአቶች አጠና እና ውሃ በማቅረብ የመሳሰሉት ነገር እየታዘዘ ያቀርባል። በዋናነት በገዳሙ መጀመሪያ ባልኩሽ ልክ ገዳሙ የአብነት ትምህርት ቤት የተጠናከረ የአብነት ትምህርት ቤት እንዲቀጥል የተጀመረው የአብነት ትምህርት ቤት አጠናክሮ ለመቀጠል ነው በዋናነት ሐሳቡ ያለው። አካባቢው ላይ ያሉ አድባራት ከዚህ አብነት ትምህርት ቤት ወጥተው ከዚህ የወጡ አብነት ተማሪዎች ለአካባቢው አድባራት አገልግሎት የሚበቁ ተማሪዎች ለማፍራት በዋናነት የታሰበው እስካሁን ድረስ ባለውም የገዳሙ እንቅስቃሴ የአብነት ትምህርት ቤቱን በማጠናከር ላይ ነው። አብነት ትምህርት ቤቱ በዋናነት የሚታገዘው በአካባቢው ባለ ሀብቶችና በበጎ አድራጊዎች ነው። የገዳሙ የልማት ኮሚቴ አዲስ አበባ ላይ የተዋቀረ አለ። እነዚህ የልማት ኮሚቴዎች የገዳሙ የሚያስፈልገው የተማሪዎች ቀለብና የመምህራን ደሞዝ ይችላሉ። እንደዚሁ ብፁዕ አባታችን አቡነ መልከጼዴቅ ሳልሳይ ገዳሙን በተለያየ ጊዜ እየመጡ እየጎበኙ የሚያስፈልገው አባታዊ መመሪያና ቡራኬ እየሰጡ
የሚያስፈልጉ ለተማሪዎች ለመምህራን የሚያስፈልጉ ከሀገረ ስብከቱ በጀት በመመደብ ይገዛ እያደረጉ ይገኛሉ። እንግዲህ ቦታው ከተገደመ በቅርብ ጊዜ ቢሆንም በቦታው ላይ ብዙ ታምራቶች ብዙ ፈውስ የሚገኝበት ቦታ ነው። ብዙ ጸበል ፈልቆ በቅድስት ኪዳነ ምሕረት በቅዱስ ዮሐንስና በዮሐንስ መጥምቅ ማለት ነው በአቡነ ተክለ ሀብተ ማርያም ስም የፈለቁ ጸበሎች አሉ። በዚህ ጸበሎች ደግሞ ብዙ ታምራት ብዙ ፈውስ እያገኘ ነውና ይህንን የፈውስ ለማግኘት በረከት ለማግኘት ከሩቅም ከቅርብም እየመጣችሁ እዚህ አካባቢ ሱባኤ እንድትይዙ የገዳሙ በረከት እንድታገኙ የሚል መልእክት ነው ያለኝ። አመሰግናለሁ።